እግዚአብሔር አምላካችን ስሙ የተባረከ ይሁን። እንግዲህ በጣም ትልቅ በሆነ ከቁመታችን ሁሉ በላይ በሆነ ርዕሰ ጉዳይ ነው የቆየ ነው። አንድ ሰው ይሄን ርዕሰ ጉዳይ ሲጀምር በጣም ከባድ እንደሆነ የታወቀ ነው። የእግዚአብሔር ክብር፣ የተፈጠርንበት ዓላማ፣ የዳንበት ዓላማ፣ የምንኖርበት ምክንያት የዘላለሙ ጉዳይ ነውና ይሄ በጣም ጥልቅ ነገር እንዳነሳን ብዙ ነገርም እንደቀረላችሁ ተስፋ አረጋለሁ። እስኪ ዛሬ ለመነሻ እንዲሆነን በመዝሙር 149 ላይ ቁጥር 9ን አነብላችሁና ከኔ ጋር ደግሞ አጭር ጸሎት እናደርጋለን። መዝሙር 149 ቁጥር 9 ላይ ያለውን ቃል እንደመነሻ አነብላችኋለሁ። እንዲህ የያዘ ሐሳቡ ከቁጥር 5 ጀምሮ አነብላችኋለሁ። ቅዱሳን በክብር ይመካሉ፣ በምንጣፋቸውም ላይ ሐሴትን ያደርጋሉ። የእግዚአብሔር ምስጋና በጉሮሯቸው ነው፣ ሁለት አፍ ያለውም ሰይፍ በእጃቸው ነው። በአሕዛብ ላይ በቀልን በሰዎችም መካከል ቅጣትን ያደርጉ ዘንድ፣ ንጉሶቻቸውን በሰንሰለት አለቆቻቸውንም በእግር ብረት ያስሩ ዘንድ፣ የተጻፈውን ፍርድ ያደርጉባቸው ዘንድ ለቅዱሳን ሁሉ ይህች ክብር ናት። ሃሌሉያ። ታስታውሳላችሁ የዛሬ ሳምንት እግዚአብሔርን የማክበራችንን ብድራት መመልከት ጀምረናል። እሱን ስንመለከት አንድ ነገር አስቀድመን ተናግረን ነበር። ምንድነው እሱ? እግዚአብሔርን ማክበር የተፈጠርንበት መሰረታዊ ምክንያትና ዓላማ ነውና ግዴታችንም ነውና እግዚአብሔርን በማክበራችን ደሞዝ እንደሚቀበል ሰው ብድራት አለን ብለን እግዚአብሔር የምንጠይቅ ሰዎች አይደለንም። ምክንያቱም እሱ እግዚአብሔር በጸጋውና በበጎነቱ በሉዓላዊነት የሰጠን ነገር ነው እንጂ እግዚአብሔርን በማክበራችን ምክንያት እንደ ክሬዲት ክሌም አድርገን የምንወስደው ነገር እንዳልሆነ ሁላችን ልናቂ እንደሚገባ ተነጋግረናል። እግዚአብሔር ግን ያከበሩትን ለማክበር በጎ ፈቃዱ ሆነ። ያከበሩኝን አከብራለሁ ብሎ እግዚአብሔር ስለተናገረ ያከበሩትን ለማክበር በጎ ፈቃዱ ሆነ። ነገር ግን አንድ ነገር አስቀድሜ ልንገራችሁ። እግዚአብሔር እኛ ራሳችንን ከምንወደው በላይ እንደሚወደድ እናውቃለን ሁሉ ጊዜ። ከዛም አልፎ ደግሞ እግዚአብሔር እኛ ራሳችንን ከምናከብረው ላይ ደግሞ ያከብረናል። ይሄ በጣም አስገራሚ ነው። የሚገርመኝ ታሪክ አለ። የዳዊትን ታሪክ ስትመለከቱ ዳዊት በመዝሙሮቹ ሁሉ ራሱን ሲገልጥ ስለ ራሱ ሲናገር ራሱ እንደምን ያቀርባል ብላችሁ ብትመለከቱ አንድ ቦታ ላይ እንደዚህ ብሏል። ለምሳሌ እኔ ትል ነኝ ሰውም አይደለሁም ብሏል በመዝሙር 22 ላይ። እንደገና ከሳኦል ጋር በነበረው ኮንቨርሴሽን ላይ ሲናገር ምን ብሎ ነው የተናገረው? ቁንጫ የሆንኩትን እኔን እንደ ውሻ የሆንኩትን እኔን ታሳድር ዘንድ ብሎ ለራሱ የሚሰጠውን ቦታ ትመለከታላችሁ። ሰዎችም ለዳዊት የሚሰጡትን ቦታ ተመልከቱ። ጎልያድ አየውና ናቀው። ትንሽዬ ልጅ ትንሽዬ ቀይ ብላቴና አየውና ናቀው። በጎልያድ ፊት አስፈሪም አልነበረም፣ በሞገስም የተገለጸ ሰው አልነበረም። የገዛ እናትና አባቱ ወላጆቹ ረስተውታል። ሌላ ልጅ የላችሁም ተብሎ አይደለ ከትዝ ያላቸው ራሱ ከሩቅ ነው የተጠራው። ምድረ በዳ በጎችን ያግድ ከነበረበት ነው የተጠራው። ትዝም አላላቸውም። ወንድሙ ኤልያብ እንደ አንድ ትዕቢተኛ ሰው ነው የቆጠረው። ብዙ ሰዎች ሜልኮል ንቀዋለች። ታውቃላችሁ፣ ሜልኮል እንደ አንድ ተራ ሰው ንቀዋለች። እነዚህ ሁሉ ንቀቶችን የጠገበ ሰው ነው። በአንደኛ ዜና 17 ላይ ግን አንድ አስገራሚ ነገር ይናገራል። እግዚአብሔር ሆይ እንደ አንድ ባለማዕረግ ሰው ተመለከትከኝ ይላል። አያስገርምም? እግዚአብሔር ዳዊትን የሚመለከተው እንደ አንድ ባለማዕረግ ሰው ነው። ዳዊትን በዛ ደረጃ ማንም ተመልክቶት አያውቅም። ዳዊት ራሱን በዛ አይን አይቶ አያውቅም። ወገኖች ልንገራችሁ፣ ራሳችሁን ከምታከብሩት በላይ ወላጆቻችሁ፣ ጓደኞቻችሁ፣ የትዳር አጋሮቻችሁ ከሚያከብሯችሁ በላይ እግዚአብሔር ያከብራችኋል። ምክንያቱም ለእናንተ የተከፈሉ ነገር ያውቃል እግዚአብሔር። ስለዚህ እግዚአብሔር ያከብራችኋል። ይሄ ክብር ግን እንዳልኳችሁ በጸጋው የሆነ ክብር ነው። ስለሚገባን የሆነ ክብር አይደለም። ይሄን በደንብ እናውቃለን። ለዚህ እኮ ነው ዳዊት እኔ ማን ነኝ ቤቴስ ምንድነው ብሎ የሚናገረው። ለዚህ ነው እግዚአብሔር ያከብረን ዘንድኛ ማን ነበርን ብለን መናገር አለብን። ባለፈው ሳምንት እግዚአብሔር እንዴት እንደሚያከብረን ስንመለከት በሁለት ከፍለን ተመልክተናል። አንደኛ እዚህ ምድር ላይ በዚሁ ስጋ ላይ እንዴት እንደሚያከብረን ወይ ደግሞ እግዚአብሔርን በማክበራችን የምናገኘውን ብድራት ተመለከትን። ዛሬ ደግሞ ሊመጣ ባለው መንግስት ውስጥ የምናገኘውን ብድራት ነው የምንካፈለው። ምክንያቱም እግዚአብሔርን መምሰል፣ እውነተኛ መንፈሳዊነት፣ እግዚአብሔርን ማክበር ያለው ብድራት በሁለቱም የሚገለጽ ስለሆነ በዚህ ምድርም አለው በሚመጣውም ዓለም አለው። በዚህ ምድርም የምናገኘው ስጦታና ብድራት አለ። ሊመጣ ባለው መንግስቱ በዘላለም መንግስቱ ውስጥ ደግሞ የምናገኘው አለ። ዛሬ እሱን ነው የምንመለከተው። በሚመጣው ዓለም በሚመጣው አዲስ ሰማይና ምድር የምንቀበላቸውን
ክብሮች፣ በረከቶች እና ብድራቶች ነው ዛሬ እንደ እግዚአብሔር ፈቃድ የምንካፈለው። በዳንኤል ምዕራፍ 12 ቁጥር 3 ላይ እግዚአብሔር ስለ አገልጋዮቹ ሲናገር ወንጌሉን በመናገር ብዙ ሰዎችን ወደ ጽድቅ በመመለስ የእግዚአብሔር ፈቃድ በማድረግ በምድር ላይ ጌታን የሚያከብሩ ሰዎች እንደ ከዋክብት ለዘላለም እንደሚደምቁ ተጽፎ እናገኛለን። ሰማያዊ ብድራት እንዳላቸው የእግዚአብሔር ቃል ይናገራል። ጳውሎስም በአንደኛ ቆሮንቶስ ላይ ሲናገር ምዕራፍ 3 ላይ ከቁጥር 10 እስከ 15 ላይ ከተመሰረተው በቀር ማንም ሌላ መሰረት አይመስረት፣ ነገር ግን በዚህ መሰረት ላይ የሚያንጽ ማንኛውም ሰው ስራው በሚጸናበት ጊዜ ብድራቱን ያገኛል ብሎ ስለ ብድራቱ ይናገራል። ሰማያዊ ስለሆነ ብድራት ይናገራል። ሰማያዊ ብድራቶቻችንን በአራት ከፍለን ብንመለከታቸው መልካም ነው። ሊመጣ ባለው መንግስቱ ክርስቶስ ኢየሱስ ሲገለጥ የምንቀበላቸው የወደፊት ብድራቶቻችን እነዚህ አራቱ እንደሆኑ የእግዚአብሔር ቃል ይናገራል። አራቱን ነው ዛሬ በዚህ ምሽት የምንካፈል። የመጀመሪያው የሚጠብቀን ትልቁ ክብር፣ የሚጠብቀን ትልቁ ብድራት የመጀመሪያው ምንድነው? የምንለብሰው ሰማያዊ አካል ነው። የምንለብሰው ሰማያዊ አካል እንደ ትልቅ ብድራት ወይ ደግሞ እንደ ትልቅ ሽልማት የተቆጠረ ሆኖ እናገኘዋለን። በፊልጵስዩስ ምዕራፍ 3 ቁጥር 21 ላይ ጳውሎስ እንደዚህ ይላል፣ እኛ ግን አገራችን በሰማይ ነው፣ ከዛም የሚመጣ መድኃኒትን እርሱም ክርስቶስ ኢየሱስን እንጠብቃለን። እርሱም ደግሞ የተዋረደው ስጋችን የእሱን የከበረ አካል እንዲመስል ይለውጠዋል ብሎ ይሄንን ነገር ይናገራል። በደህንነት ትምህርታችን ላይ የደህንነት ትምህርት ስንማር ስለ ጽድቅ እንማራለን፣ ስለ ቅድስና እንማራለን። እንደገና ደግሞ ስለ ግሎሪፊኬሽን ወይ ደግሞ ስለ ክብር እንነጋገራለን። ምክንያቱም የእግዚአብሔር ቃል የእግዚአብሔርን ፕሮግራም ሲናገር ለመረጣቸው ለልጆቹ የእግዚአብሔርን እቅድ ሲናገር በምታውቁት ክፍል በሮሜ ምዕራፍ 8 ከቁጥር 28 እስከ 30 ላይ እንደዚህ የሚል ቃል ታገኛላችሁ። እግዚአብሔር ለሚወዱት እንደ ሐሳቡ ለተጠሩ ነገር ሁሉ ተያይዞ ለበጎ እንዲደረግ እናውቃለን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን ጠራቸው፣ የጠራቸውን አጸደቃቸው ካለ በኋላ ያጸደቃቸው ምን አደረጋቸው? አከበራቸው ይላል። ይሄ ክብር ግሎሪፊኬሽን ተብሎ የሚታወቀው ክብር ምን ማለት ነው? ቃል በቃል ሲፈታ የምንለብሰውን ሰማያዊ አካል የሚናገር ነው። እንደምታውቁት አሁን የለበስነው ስጋ የሚበሰብስ ነው፣ ዲኬ የሚሆን ነው። በዚህ ምድር ላይ የሚታመም ነው፣ የሚያረጅ ነው፣ ብዙ ጉድለቶች ያሉበት ነው፣ ብዙ ሊሚቴሽን ያለበት ነው። አንድ ቀን ደግሞ እንደ ቱታ የምናወልቀው ነው፣ የሚሞት ነው፣ ወደ አፈር የሚገባ ነው። ነገር ግን ይሄ ከሞተ በኋላ የምንቀበለውን ሰማያዊ አካል መጽሐፍ ቅዱስ ክብር ብሎ ይጠራዋል። ያንን ክብር እንደምንቀበል የእግዚአብሔር ቃል ይናገራል። እና ትንሣኤያችን የአማኞች ትንሣኤ ከኃጥአን ትንሣኤ ጋር በተለየ መንገድ እንደተጻፈ መጽሐፍ ቅዱስ ይነግረናል። ለምሳሌ የጻድቃን ትንሣኤ ይላል ሉቃስ 14 ላይ የሕይወት ትንሣኤ ተብሏል። ዮሐንስ 5:29 ላይ እንደገና ክርስቶስ ትንሣኤን የሚመስል ትንሣኤ ተብሎ ደግሞ በሮሜ 6 ቁጥር 5 ላይ ተጽፏል። በተቃራኒ የኃጥአንን ትንሣኤ ስንመለከት ለውርደት እንደሚነሱና የውርደት ትንሣኤ እንደሆነ ተጽፎ ታገኛላችሁ። ምናልባት እኛ ስንሞት ምናልባትም ስንቀበር በውርደት ሊሆን ይችላል። ሰዎች ያሸነፉን መስሏቸው፣ ያጠፉን መስሏቸው ከዚህ ምድር ዕጣፈንታችንን አቋርጠው በውርደት ሞት እንኳን እንድንሞት ሊያደርጉ ይችላሉ። ለዚህ ነው ጳውሎስ በአንደኛ ቆሮንቶስ 15:43 ላይ በውርደት ይዘራል በክብር ግን ይነሳል ብሎ የሚናገረው። አሟሟታችን ማንም ሰው መቶ የማይታዘበው ሊሆን ይችላል። የአንድ ምስኪን አማኝ የአንድ ምስኪን ጌታን ያክብር የነበረ ሰው ቀብር የደመቀ በጣም ብዙ ወግ ያለው በጣም ብዙ ተከታይ ያለው ላይሆን ይችላል። በውርደት ሊዘራ ይችላል፣ በመበስበስ ሊዘራ ይችላል። ሲታጨድ ግን ሲነሳ ግን በክብር እንደሚነሳ የእግዚአብሔር ቃል ይናገራል። ስለዚህ ወገኖቼ አንዱ የምናፍቀው፣ አንዱ የምንጠብቀው፣ አንዱ በውስጣችን የቃተትን የምንጠብቀው ክብራችን፣ የወደፊቱ ብድራታችን የምንለብሰው ሰማያዊ አካል ነው። አንድ ነገር ልንገራችሁ እንድታስቡ፣ አንቲሲፔት እንድታደርጉት አንድ ነገር ልንገራችሁ። አንድን ሰው አስቡ እስኪ። በጣም ዘናጭ የነበረ ጥሩ ልብስ ይለብስ የነበረ የማዕረግ ልብስ ይለብስ የነበረ ነገር ግን አንድ ቀን ድንገት ታሰረ፣ እስር ቤት ገባ። እስር ቤት ስትገቡ
የእስር ቤት ዩኒፎርም ነው ያለው፣ የእስረኛ ልብስ ነው ያለው። አንድ ቱታ የሆነ ቢጫ ነገር ምናምን አይደለ፣ ለአይን ብዙም አይማርክ ብዙ ክብር የሌለው የእስረኛ ዩኒፎርም ያለብሱናል። እዛ ውስጥ ያለ አንድ ሰው የሚመኘው ነገር ምንድነው? አንድ ቀን ከዚህ ቱታ፣ ከዚህ የእስረኛ ቱታ፣ ከዚህ ውርደት ከሚሸት ቱታ ሲመለከቱ ሰዎች እንዲያከብሩት ሳይሆን ምናልባት ከንፈር እንዲመጡለት ከሚያረግ ቱታ ተገላግሎ አንድ ቀን ከወጣ በኋላ የክብር ልብሱ እንዲለብስ ተስፋ ያደርጋል። ምክንያቱም በዛ ልብስ ራሱን ማግኘት አይፈልግም። አንድ እስረኛ መስተዋት ፊት ራሱን ማየት የሚፈልግ አይመስለኝም። ምክንያቱም ያ ልብስ የከበሬታ ልብስ አይደለም፣ ያ ልብስ የውርደት ልብስ ነው። የለበስነው ስጋ እንደዛ ነው። ስለዚህ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 5 ላይ ከቁጥር 1 እስከ 2 ስትመለከቱ እንደዚህ ይላል። ባነበው ነው ደስ የሚለኝ። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ከቁጥር 1 እስከ 2 ያሉትን ክፍሎች አነባቸዋለሁ። ምዕራፍ 5 ከ1 እስከ 2 ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለንና በዚህ ውስጥ በእውነት እንቃተታለንና ከሰማይም የሚሆነውን መኖሪያችንን እንድንለብስ እንናፍቃለንና ለብሰንም ራቁታችንን አንገኝም ይላል። በቃ እናፍቃለን፣ እንቃተታለን። ያንን የክብር ልብስ ለመልበስ እንፈልጋለን። የአሁኑስ ልብስ የሚያኮራ አይደለም። የአሁኑስ ልብስ ደስ የሚያሰኝ አይደለም። በዛ ልብስ ሰዎች ባዩን ደስ ይለናል። የእስረኛ ልብስ ለብሶ ፎቶ የሚነሳ ያንን ፎቶ በፍሬም አድርጎ የሚሰቅል ሰው አትመለከቱ። የሚያኮራ አይደለም። ምክንያቱም የእስረኛ ልብስ ነው። ማንም ተራ ወንጀለኛ፣ ማንም ተራ ማጅራት መቼ የለበሰው ልብስ ነው። የሚያኮራ አይደለም። በተለያየ ዲዛይነር ያሸበረቀ አይደለም። ስለዚህ አንድ ቀን ቱታ አውልቆ የከበሬታ ልብሱን ማድረግ ይፈልጋል አንድ እስረኛ። ወይ ደግሞ አንዲት ያላገባችን ኮረዳ አስቧት። ምንድነው የምታስበው? ቬሎ ለብሳ ጻዳ ለመስላ ከሩቁ የምትታይ ሆና የሙሽራ ልብሷን የምትለብስበትን ቀን ትናፍቃለች። የክብር ስለሆነ ሰው ሁሉ ከሷ ጋር ፎቶ ለመነሳት የሚጋፋበትን፣ ሰው ሁሉ በካሜራ ሊቀርጻት የሚፈልግበትን፣ ሰው ሁሉ ከሩቅ እያየ መንገድ ሙሽራ ሲያልፍ ታውቃላችሁ፣ ሰው ይቆማል ለመመልከት ይጋፋል። ያንን ልብስ መልበስ ትፈልጋለች አንዲት ያላገባይ ሴት። የምታስበው የምታልመው ያንን ልብስ ነው። እኛም እንደዛ ነን። ያንን ሰማያዊ አካል እናፍቃለን። ያን የከበሬታ ልብስ ክርስቶስ ኢየሱስ ከሞት ከተነሳ በኋላ የነበረበትን ተመልከቱ። ገደብ አልነበረበትም። በር ማስከፈት አያስፈልገውም፣ ማንኳኳት አያስፈልገውም፣ ግድግዳ አይዘውም፣ ተራራ አይዘውም፣ መቃብር አይዘውም። በአንድ ጊዜ በብዙ ስፍራ መገኘት የሚችል ነው። ምንም ገደብ የለበትም። አይታመምም፣ አይራብም፣ አይጠማም። መጽሐፍ ቅዱስ ሲናገር ከዚህ በኋላ እንባ የለም፣ መርገም የለም፣ የቀደመው ስርዓት አልፏል ይላል መጽሐፍ ቅዱስ። ያንን አካል ያን የከበሬታ ልብስ እንለብስ ማለት ነው። ስለዚህ አንዱ የሚጠብቀን ክብር እጅግ በጣም የከበረውን ሰማያዊ አካል መልበሳችን እንደሆነ ጥያቄ የለውም ማለት ነው። ስለዚህ የመጀመሪያው የምንጠብቀው ወይ ደግሞ ጌታ ኢየሱስ ክርስቶስ ሲገለጥ የምናገኘው ክብር የምንለብሰው ሰማያዊ አካል ለዘላለም የሆነው ያ የከበሬታ ልብሳችን የሆነው የትንሣኤ አካላችን ነው። ሁለተኛ በሰማይ የሚጠብቀን ሁለተኛ ብድራታችን ምንድነው? በጌታና በአባቱ ፊት እንዲሁም በቅዱሳት መላእክቱ ሁሉ ፊት ዕውቅና ማግኘት። ወገኖቼ እዚህ ጋር አንድ ነገር እንድታስቡ እፈልጋለሁ። ሰው ከሁሉም ነገር በላይ ደስ የሚለው የገዛ ስሙ ሲጠራ መስማት ነው ይባላል። ስሙ ሲጠራ መስማት ደስ ይለዋል። ለሰው ጣዕም ያለው ሙዚቃ የገዛ ስሙ ሲጠራ መስማት ነው የሚባል የስነ ልቦና አዋቂዎች አባባል አለ። ስማችን ሲጠራ ደስ ይለናል። ብዙ ጊዜ ግን እንዳለመታደል ሆነ የከበርን ሰው ኮዎች ካልሆነን በስማችን አንጠራ። በጥንት ዘመን የነበሩ ባሮች በቁጥር ነበር የሚጠሩ፣ ስም የላቸው። ቁጥር 1 2 3 ተብሎ ለምሳሌ 40 ባሪያ ቢኖረው ሰውዬ በቁጥር ነው የሚጠራቸው፣ ስም አይወጣላቸውም። ባሪያ ስም የለውም። አሁን እንኳን ራሱ እንገራችሁ ሩቅ አትሂዱ። ብዙ ሰዎች የቤት ሰራተኞቻቸውን እንኳን በስም እንደማይጠሩ ታውቃላችሁ። ማነሻ አንቺ ብለው የሚጠሩ ብዙ ሰዎች ናቸው። አያውቋቸውም ስማቸው። መንገድ ላይ ሊስትሮ የሚጠርግላችሁ ምናምን የዝንት ዘመን ደንበኛችሁ እንኳን ስሙን ጠይቃችሁ ታውቃላችሁ? ብዙ አይጠይቅም።
እና እስኪ ጭሎ ምናምን ብሎ እስኪ ቦርሽ ነው የሚለው ወይ ተሸከም ነው የሚለው። በስማችን አንጠራም። በስም መጠራት ራሱ ትልቅ ክብር ነው። ስማችን በሆነ ቦታ ሲጠራ ስንሰማ ትልቅ ክብር አለው። ትምህርት ቤት ልውሰዳችሁ። ዩኒቨርሲቲ ግራጁዌሽን ጊዜ ሜዳሊያውን የሚያጠልቀው የማዕረግ ተመራቂው ሰው በክብር እንግዳው ምናልባት የአገሪቱ ፕሬዝዳንት ወይ ደግሞ ትልቅ የአገሪቱ ፊገር በሆነ ሰው እነዛ ሁሉ ቤተሰቦችና ወላጆች ባሉበት አብሮት የተማሩት ተማሪዎች ባሉበት ስሙ ተጠርቶ እየተጨበጨበለ ተቆሞ ስሙ ሲጠራ ይሄን እንትን ውጤት አምጥቷል ተብሎ ሲነገር የሚሰማውን ኩራት እስኪያስቡት ደስ የሚያሰኝ ኩራት ነው አይደል? አትሌቶች ሜዳሊያ ሲቀበሉ ሲወጡ አይታቸዋል። 1 2 3 ደረጃ ላይ ወጥተው ስማቸው ተጠርቶ የሀገራቸው ባንዲራ ወጥቶ ብሔራዊ መዝሙራቸው የተቀነቀነ ሲወጡ ብዙዎቹን ባይተናነቃቸዋል። ምክንያቱም ክብር ነው ስማቸው ሲጠራ በአደባባይ በታወቁ ሰዎች ስማቸው ሲጠራ በአገር መሪዎች ስማቸው ሲጠራ ዌልደን ሲባሉ ሲጨበጡ በክርስቶስ ኢየሱስ ስማችን ይጠራል። ጌታ ሲመጣ ስማችን ይጠራዋል፣ ያነሳዋል። ስማችንን ብቻ አይደለም ለስሙ ያደረግነውን ታማኝነት ይዘረዝራል። ስለ ስሙ መሰክርለታል። ምን ማለት ነው? እሱ እኮ ይላል አላፈረብኝም ቆሞ ወንጌል ሲናገር በጥፊ እየተመታ እየተሰደበ እየተተፋበት ቆሟል፣ ስለ ስሜ ቆሟል ብሎ ይመሰክርልናል። በማን ፊት? በአባቱ ፊት፣ በመልአኩ ፊት፣ በሰዎች ሁሉ ፊት፣ በቅዱሳን ሁሉ ፊት ስማችንን ጠርቶ ያደረግነውን ነገር ሲዘክር እንዴት አይነት ክብር ነው! ማሰብ ትችላላችሁ? ከአይምሮ በላይ ነው ይሄ ነገር። ነገር ግን የእግዚአብሔር ቃል በማቴዎስ 10:32 እንደገና በራእይ ምዕራፍ 3 ቁጥር 5 ላይ ብዙ ቦታዎችም አለ ስሙን በዛን ጊዜ ከፍ ከፍ አድርጌ እጠራዋለሁ ብሎ ይናገራል። ስማችን ይጠራዋል። ኢሳይያስ ላይም በጣም የምወደው ቃል አለ ምዕራፍ 62 ቁጥር 2 ላይ የእግዚአብሔር አፍ በሚጠራበት በአዲሱ ስም ትጠሪያለሽ። የእግዚአብሔር አፍ ነው በዛ ስም የሚጠራሽ። ተንቀሽ ነበር፣ ተትተሽ ነበር፣ ማንም የማያልፍብሽ ተብለሽ ነበር። ነገር ግን በንጉሥ አፍ ትጠሪያለሽ፣ የእግዚአብሔር አፍ ስምሽን ያነሳዋል ብሎ ይናገራል። እንዴት ያለ ክብር ነው ይሄ! ስማችን ሲጠራ መስማት፣ ስማችን ሲነገር በጌታ ፊቱ ቅና ስናገኝ ያደረግነው ነገር ሲዘከር መስማት በጣም አስደናቂ ነገር። ብዙ ጊዜ እንደዚህ ብዬ አስባለሁኝ። የሀገር ጠቅላይ ሚኒስትር ወይ ደግሞ ፕሬዚዳንቶች የሚሾሟቸውን ሰዎች ለፓርላማ ሲያስተዋውቁ ሰምታችሁ ታውቃላችሁ? ጠቅላይ ሚኒስትሩ አሁን አዲስ መንግስት ሲመሰረት በመስከረም ላይ ልትሰሙ ትችላላችሁ። አንድን እጩም ማረገው ለእንትን ሚኒስቴር ማረገው ሰውዬ ይልና የተማረበትን ያደገበትን ምናምኑን ይዘረዝራል። ታማኝ ስለሆነ እንዲህ ስለሆነ ቦታ ስለሚመጥነው ለዚህ ቦታ አቀርበዋለሁ ይላል ለፓርላማ በቀጥታ ስርጭት። ደስ ይላል። ዘመዶቹን ቤተሰቦቹን ያኮራል፣ ልጆቹን ያኮራል። ጌታ ስማችን ሲጠራስ በዛ ችሎት በሰማያዊ ኮርት በሰማያዊ መገኘት በቅዱሳን ሁሉ ፊት በመላእክቱ ሁሉ ፊት ስማችን ሲጠራ መስማት እጅግ በጣም አስገራሚ ነው። ይሄ የበለጠ እንዲገባን በንጽጽር ልንገራችሁ። አላወቅኳችሁም የሚላቸው አሉ አይደል ጌታ በማቴዎስ 7:23 ላይ እነማን ነበርሽ አላወቅኳችሁም የሚላቸው ሰዎች አላወቅኳችሁም የሚላቸው አሉ። አላወቅኳችሁም ማለትም ማያውቃቸው እንዲህ ያላደረግን ምን እንዲህ ያላደረግ ብለው የሚዘረዝሩ ለራሳቸው የሚናገሩ ግን እሱም ማያውቃቸው የነሱ ክሌም በጌታ ያልተረጋገጠ ሰዎችን ተመልከቱ። ንጽጽሩን ምን አይነት ኮንትራስት ነው! አላወቅኳችሁም ዞር በሉልኝ የሚላቸው፣ ለሰይጣና ለመላእክቱ ለዘጋጀ ስፍራ ሄዱ የሚላቸው፣ በተቃራኒ ደግሞ ስማቸውን ጠርቶ የሚመሰክርላቸው። ይሄ ክብር ነው የሚጠብቀን ወገኖቼ። ይሄ ክብር ነው በሰማይ የምናገኘው። ይሄ አንድ ምሳሌ ልስጣችሁ። ብሉይ ኪዳን ላይ ከባቢሎን ምርኮ መልስ የቀደመው ስርዓት ሁሉ ከተናጋ በኋላ መልሶ ሪስቶር ሲደረግ መልሶ ቤተ መቅደሱ በእዝራ መሪነት ሲሰራ በዘሩባቤል ሲሰራ የቀደመው የአምልኮ ስርዓት ሲቀጥል ወደ ባቢሎን ተማርከው የነበሩ ሌዋውያን መጥተው እንግዲህ ቅዳሴውን አገልግሎት ለማስቀጠል ምን ማድረግ ነበረባቸው? ስማቸው መገኘት ነበረበት። እዛ አይደለም ካህን ነኝ የሌዊ ወገን ነኝ
እጣን ማጠን አለብኝ እዚህ ገብቼ መስዋዕት ማሳረግ አለብኝ ይሉና ከዛ መዝገብ ይገለበጣል። እንደዚህ የሚል ቃል ታገኛላችሁ። እዝራ ላይም ታገኛላችሁ፣ ነህምያም ላይ። ለምሳሌ እዝራውን ልንገራችሁ። እዝራ 2:62 ላይ ስማቸውን በዛ መጽሐፍ ፈለጉ አልተገኘም፣ ስለዚህ ከክህነት አገልግሎት ተሰረዙ የሚባሉ ሰዎች አሉ። ስማቸው ሲፈለግ እዛ ላይ የለም፣ በቃ የላችሁም ይባላሉ። እና ቅድስተ ቅዱሳን ዝር እንዳትሉ መግባት አትችሉም ካህናት አይባሉ። እና ጌታ እንደዛ ነው የሚላቸው እንደዛን ሰዎች። እነማን ናችሁ እናንተ ይላቸዋል። አላወቅኳችሁም ይላቸዋል። ስማቸው የለም፣ ስማቸው አይጠራም፣ በንጉሱ አፍ አይጠራም፣ እውቅና አይሰጣቸውም። ስለዚህ ይሄ እጅግ በጣም ታላቅ ብድራት ነው ማለት ነው ወገኖች የሚጠብቀን ጌታ ስማችንን ሲጠራው። ስማችሁ እንደሚያውቅ ታውቃላችሁ። ጌታ በስማችሁ እንደሚጠራችሁ ታውቃላችሁ። ማነሻ አንቺ ብሎ አይደለም፣ ቀየልበሽ ያለሽ ተብለን አይደለም፣ የሆነ በምልክት አይደለም፣ በስማችን ይጠራናል። በስማችን ጠርቶ ለዛውም በቅዱሳን ሁሉ ፊት፣ በመላእክቶች ሁሉ ፊት፣ በአባቱ በአብ ፊት ስለ ስራችን ይመሰክራል። ስራችንን ቴስቲፋይ ያደርጋል። ለስሙ የከፈለውን ዋጋ ይተርካል። ያንን ኮርት ማሰብ አትችሉም ወገኖች፣ ከአይምሮ በላይ ነው። ነገር ግን አስደናቂ እንደሚሆን ግልጥ ነው። አስደናቂ ነው። በጣም የሚያስገርም ነው። ይሄ ክብር ሊጠራን ያስፈልጋል። ይሄ ክብር ሊያነሳሳን ሞቲቬት ሊያደርገን ያስፈልጋል። ሰማያዊ በሆነ እውቅና የእውቅና ስነ ስርዓት ሲኖር እዛ ስማችን ሲጠራ አንዳንድ ጊዜ አይታችኋል አይደለ? የሆነ ቀብር ላይ ምናምን ላይ እንኳን ራሱ የአበባ ጉንጉን ያኖሩ ሰዎች ስማቸው ይጠራላል። እገሌ እገሌ ምናምን እገሌና ድርጅቱ ምናምን ይባልና የአበባ ጉንጉን አድርገዋል ይባልና ከጊዜ እጥረት የተነሳ አንዳንዶችን ስማቸው መጥራት አልቻልኩም ይላል አጋፋሪው። ጌታ ከጊዜ የተነሳ ስማችን አይዘለው፣ ስማችን ይጠራል። እያንዳንዳችን ይጠራል ስማችን። ደስ አይልም? የጌታ ስም ብሩክ ይሁን። ስማችን ሲጠራ በጌታ ሳይዘለል እዚህ ግባ ማንባለው ሰዎች ስማችንን ማያውቁት እገሌ ማንባል አንዳንዴ ለራሳችን ስማችን ሊጠፋ ብሎ ይችላል ካለመጠራቱ የተነሳና አንድ ቀለኛ ሰው አለና እንትን ሲጽፍ ብዙ ጊዜ የቤት ሰራተኞች ወይ ምናምን ስማቸውን ስለማይጠቀሙበት ሰዎችም ጠርተዋቸው ስለማቅ አንዳንዴ ስማቸው ጠፍቶባቸው ስማቸው አስበው ነው የሚመልሱት። ማነሽ ሲባሉ ማነስ ሲባሉ አስበው ምናምን የሚመልሱ ሰዎች ሁሉ አሉ። ምክንያቱም ታውቃላችሁ መቼም ስማችን እኮ ለኛ አይደለም አገልግሎቱ አይደለም ለሚጠራን ሰው ነው። እኛማ የራሳችንን ስም አንጠራም ሁሉ ጊዜ። ስለዚህ ጥቅም ላይ ካልዋላ ስማችን ይረሳል ራሳችን እና ሰዎች ረስተው ያውቃሉ ስማቸውን። ማነስ ሲባሉ አስበው ምናምን ትዝ የሚላቸው ሰዎች አሉ። ጌታ ግን ስማችን አይረሳም፣ ምክንያቱም በመዝገቡ ጽፎታል። ይጠራዋል፣ አንድ ቀን በክብር ይጠራዋል፣ ከነስራችን ይጠራዋል። ይሄ የሚጠብቀን ብድራት ነው ወገኖቼ። ሶስተኛው የሚጠብቀን ብድራት ልዩ ልዩ አክሊሎችን ከእጁ መቀበል። ልዩ ልዩ አክሊሎችን ክራውኖችን መቀበል ከእጁ። በመጽሐፍ ቅዱሳችን ላይ በአዲስ ኪዳን ላይ ቢያንስ 5 የተለያዩ አክሊሎች ተጽፈው እናገኛለን። ለምሳሌ የሕይወት አክሊል የተባለ አለ ራእይ 2:10 ላይ። የጽድቅ አክሊል የተባለ አለ 2 ጢሞቴዎስ 4:8። የክብር አክሊል የተባለ አለ 1 ጴጥሮስ 5:4። የደስታ አክሊል የተባለ አለ 1 ተሰሎንቄ 2:19። የማይጠፋ አክሊል የተባለ አለ 1 ቆሮንቶስ 9:25። ሌሎችም በጣም በርካታ የአክሊል አይነቶች አዲስ ኪዳን ላይ ተገልጠው እናገኛለን። እና እነዚህ አክሊሎች እንደ ታማኝነት መጠን የሚሰጡ ናቸው። ለዚህ ነው ጌታችን ምን ብሎ ተናግሯል? እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው ከፍል ዘንድ ዋጋዬ ከኔ ጋር ነው አለ። ስለዚህ እንደየስራችን እንደ ታማኝነታችን እዚህ ምድር ላይ ጌታን በማክበራችን መጠን የምንቀበለው ሰማያዊ የሆነ አካል አለ። ማን ነው? አክሊል አለ። እነዚህ አክሊሎች ክራውሮች የሚያጓጉ ናቸው፣ ደስ የሚያሰኙ ናቸው፣ እውቅና ያለባቸው ናቸው። ለምንድን ነው የሚሰጡት አክሊሎቹ ካላችሁ፣ ለሱ ብላችሁ ውርደት ተቀብላችሁ ከሆነ ውርደቱን ለማካካስ ነው እግዚአብሔር የሚሰጠን። ተመልከቱ እዚህ ጋር አንድ ነገር
ክርስቶስ ኢየሱስ ሲመጣ ገና በኢሳይያስ 61 ላይ ጻፈውን ብትመለከቱ በውርደት ፈንታ የምስጋና መጎናጸፊያ በዚህ ፈንታ ይሄ በእንዲህ ፈንታ ይሄ የሚሉ ነገሮች አሉ። ኢሳይያስ ላይ ደግሞ በጣም ብዙ ነገሮች አሉ። በቆርቆሮ ዝገትሽን አወጣለሁ የከበሬታ እሰጥሽ ሽግግሮች ይደረጋሉ። እዚህ ምድር ላይ ንቀትን የጠገብን ስድብን የጠገብን ምናልባት ራሶቻችን ላይ ክብር ሳይሆን ውርደት የተቀበልን በጣም በርካታ ጊዜ በመረሳት ውስጥ የኖርን በመንቋሻሽ ውስጥ የኖርን ስማችን በመጥፋት ውስጥ የኖረ ሰዎች ልንሆን እንችላለን። ለጌታ ተብሎም እንደዚህ ራሱ ክርስቶስን ተመልከቱት። እንደዚህ ይላል በዮሐንስ 8:49 ላይ እኔ አባቴን አከብራለሁ እናንተ ደግሞ ታዋርዱኛላችሁ ይላቸዋል። በጣም የሚገርም ቃል ነው። እዛ ቦታ ላይ ጋኔል አለብህ እያሉ ይነግሩታል። እናንተ እያዋረዳችሁኝ ነው፣ አባቴ ደግሞ ያከብረኛል ይላቸዋል። ክርስቶስ ኢየሱስን የዕብራውያን ጻፊ ሲናገር የሞት መልክ የቀመሰውን የሞትን ጽዋ የለበሰውን ክርስቶስን የክብርና የምስጋና ዘውድ ተጭኖ እናየዋለን ይላል አይደለም። ተመልከቱ፣ በሰዎች ዘንድ ያለንን ነገር ለመለወጥ ነው ጌታ ይህን አክሊል ያዘጋጀው። ምክንያቱም እዚህ ምድር ላይ አይተናናቅም ይህን ክብር። ሰዎች ሲያከብሩን፣ ሰዎች ራሳችን ላይ ዘውድ ሲደፉ፣ ክራውን ሲያደርጉልን አናቅም። እንደዚህ አይነት ኤክስፒሪየንስ የለንም። በሰዎች ዘንድ ስለ ስሙ የተጠላችሁ ትሆናላችሁ የሚለው ቃል ነው የተፈጸመው። ስለ ስም የተጠላችሁ ትሆናላችሁ፣ ይሄን የተነገረው ነገር። ሰዎች አያከብሩንም፣ ያዋርዱናል፣ እውቅና አይሰጡንም፣ ዝቅ ዝቅ ያደርጉናል። ስለዚህ ጌታ ይሄን ሪቨርስ ለማድረግ ነው የሚገለጠው። አንደኛው ለተሰሎንቄ ሰዎች ጳውሎስ ሲናገር ይገርመኛል። መከራ ለምትቀበሉ ለእናንተ ክብርን፣ መከራ ለሚያሳያችሁ ደግሞ መከራ ሊሰጥ ሲመጣ ይላል። እንዴ ሊያቀያይረው ሲመጣ እና ይሄ ምን ማለት ነው? አክሊሉ የሚያሳያችሁ ነገር ለጌታ በመዋረዳችን ምክንያት ኮምፐንሴሽን ነው፣ ማካካሻ ነው። እንደዚህ አይነት እውቅና መስጫ ነው። አክሊሎቹ እንደዛ ናቸው። ለዚህ ነው ጴጥሮስ ሲናገር ስለ ክርስቶስ ኢየሱስም ስትነቀፉ ደስ ይበላችሁ፣ ሐሴት አድርጉ። ለምን? በዛን ሰዓት የክብር መንፈስ በእናንተ ላይ ይመጣል ብሎ የሚናገረው። ኢቭን አይኖቻችን ከተከፈቱ በዛን ሰዓት እንኳን ሰው የናቀን ያዋረደን፣ በሰማይ ዘንድ ግን ክብራችን ከፍ ያለበት ነው። በዛን ጊዜ እንኳን ራሱ ክብር አለው። ነገር ግን ይሄ ክብር ብዙ ሰው ስለማያየው፣ ለምሳሌ አንድ ነገር ልንገራችሁ። አንድ ሰው ለጌታ እየመሰከረ ለጌታ ብሎ ጽድቅን እየኖረ ለጌታ ብሎ ነውረኝነትን እየተጸየፈ ነፍሱን እንደ ሎጥ አስጨንቆ በሚኖርበት ዘመን ላይ ማንም እንደከበረ ያውቀው በመንፈስ ማየት ይፈልጋል። እሱ እስጢፋኖስ በድንጋይ የተወገረ ክርስቶስ ኢየሱስ በሰማይ ቆሞ እንደሚጠብቀው ማን አይቷል? ማንም አያውቅም። ሰማይ ተከፍቶ ክርስቶስ ኢየሱስ በእግዚአብሔር አብ ቀኝ ቆሞ አቀባበል ሲያደርግለት የተመለከተው እስጢፋኖስ ብቻ ነው። ሌሎቹ የሚያዩት በድንጋይ ሲወገር ነው፣ ደሙ ሲፈስ ነው የሚያዩት፣ ውርደቱን ነው የሚያዩት፣ አቧራ ቅሞ ነው የሚያዩት ሌሎቹ። ነገር ግን ይሄንን ለዓለም ሁሉ ለማሳየት ጌታ አንድ ቀን ክብር አዘጋጅቷል፣ አክሊል አዘጋጅቷል። አሁንም እንዳልኳችሁ በመንፈስ አይኖቻችን ስንመለከት ክርስቶስ እንዳለው እናንተ ያዋረዳችሁኝ ነው፣ አባቴ ግን ያከብረኛል አለ። ይሄ በአንደኛ ጴጥሮስ 4:13 ላይ እንደተጻፈው ሰዎች እየናቁን ባለበት ሰዓት ላይ በዛችሁ ሞመንት እኮ እየከበርን ነው። ለዚህ እኮ ነው ጌታችን ሲናገር በተራራው ስብከቱ ላይ አስደናቂ ነገር ነው የሚናገረው። ሰዎች ስለእናንተ ክፉ ሲናገሩ፣ በሐሰት ስማችሁን ሲያጠፉ፣ ሲንቋችሁ፣ ሲያዋርዷችሁ፣ ሲሰድቧችሁ ሐሴት አድርጉ፣ ዝለሉ፣ ደስ ይበላችሁ። ለምን? በሰማይ ያላችሁን ዋጋ ስለምታውቁ ታላቅ ስለሆነ ይልና በተቃራኒው እንዳውም ሰዎች ስማችሁን ከፍ ከፍ ሲያደርጉ፣ ሲያሞግሷችሁ ፍሩ፣ ደንግጡ። ምክንያቱም ለሐሰተኞቹ ነቢያት እንደዛው ተደርጎላቸው ነበር። ሰማይ ምንም ለሌላቸው ጌታ ቅድም እንዳልኳችሁ እናንተ እነማን ናችሁ አላወቅኳችሁ ለሚላቸው ግን በምድር ላይ ትልቅ ነገር ተደርጎላቸዋል። ስለዚህ ሐሴት አድርጉ፣ ደስ ይበላችሁ የተባለው በምንናቅበት ጊዜ ነው። ምክንያቱም እግዚአብሔር ሰዎች የተናቁትን ሊያከብር እንደሚመጣ ስለምናቅ የተናቁትን በአክሊል ከፍ ከፍ ስለሚያደርጋቸው። እንደውም አንዳንድ የድሮ ታሪኮችን ስትመለከቱ የጥንት የኤርሊ ቸርች ምስክርነቶችን ስትመለከቱ እነዚህ ቅዱሳን የሚያነሳሳቸው አሁን የሰማዕትነት ዘመን ይባላል። ይሄ 300ኛው ክፍለ ዘመን አካባቢ የሮም መንግስት አክርሮ ክርስትናን ተቃውሞ መጨረሻ ላይ ተበጥሶ እንደማይችል ሲያረጋግጥ እኔ ክርስቲያን ሆኛለሁ ብሎ ቄሳሩ ከመምጣቱ በፊት የነበሩት የመጨረሻዎቹ ዓመታት በጣም የጭንቅ ነበሩ። የካታኮምብ ሰማዕት ሲባል ሰምታችሁ ታውቃላችሁ? ሰዎች አምፊቲያትር
ውስጥ ተሰብስበው እያዩ እንደ ትርኢት እየተመለከቱ የተራበ አንበሳ ተለቆባቸው ከአንበሳ ጋር ሲታገሉና ተዘንጥለው ሲሞቱ ለማየት ሰዎች ይጠብቁ ነበር። በቁማቸው ሰም ተቀብተው እንደ ጧፍ ሲነዱ ለማየት ሰዎች ይጠብቁ ነበር። ወይ ደግሞ እርስ በርሳቸው እንዲጋደሉ የተደረገ እንደ ግላዲያተር እንዴት ሲደረግ ሰዎች አምፊ ቲያትር ተመልክተው እንደ ቲያትር ይዝናኑ ነበር። እና በዛን ሰዓት ላይ ያ ሁሉ ሰዓት እየነደደ እንደ ጧፍ እየነደዱ እንዴት ቻሉት ካላችሁ ክራውኑ ይታያቸው ነበር። ያ የሚገለጠው ክብር ይታያቸው ነበር። እና አንድ ከዓመታት በፊት ያነበብኩት መጽሐፍ ላይ አንድ ታሪክ ትዝ ይለኛል። ምን መሰላችሁ? እዛ ታሪክ ላይ የሚናገረው የሆኑ ለጌታ በመመስከራቸው የተያዙ ሰዎች መጥተው መጀመሪያ የሚደረገው ነገር ምንድነው? ኮምፕሮማይዝ እንዲያደርጉ ድል ይሰጣቸዋል። ተሳስቼ ነበር፣ ቄሳር ነው ጌታ ኢየሱስ ክርስቶስ አይደለም ብለው ግለሂስ አድርገው ራሳቸውን ማዳን ይችላሉ፣ ማምለጥ ይችላሉ። እምቢ ያሉ ናቸው። ለመጨረሻው አምፊቲያትር ለሚደረገው ለዛ አሰቃቂ ነገር የሚዳረጉት እምቢ ያሉቱ ናቸው። እምቢ ያሉቱ እንዴት ባለ አሰቃቂ ሁኔታ እንደሚገደሉ ይታሰባል። ለምሳሌ ተራበ አንበሳ ይለቀቅባቸው፣ ነብሮች ይለቀቁባቸው፣ እንደ ጧፍ ይንደዱ፣ በመጋዝ ይሰንጠቁ፣ በሰይፍ ይገደሉ ምናምን ይወሰናል። ሁሉም ግን አሰቃቂ ነው። እና አንድ ጊዜ አንድ ታሪክ ላይ ሳነብ ምንድነው የሚለው? የሆኑ ቅዱሳን መጥተው ለጌታ በመመስከራቸው ለጌታ ክብር በመቆማቸው ምክንያት የሚገደሉ ሰዎች ቆመው ከገዳዮቹ መካከል አንድ ሰው ተለውጦ የመጣበትን ታሪክ ነው እዛ መጽሐፍ ላይ የምታገኙት። ምንድነው መሰላችሁ? ሰዎቹ የመጡት እነዛ ሊሰቃዩ የመጡት የጌታ ምስክሮች ቁጥራቸው ወደ 10 ምናምን ነበሩና ከሰማይ አክሊል እየመጣላቸው ነበር የሚታይ ማለት በመንፈስ አይን ብቻ የሚታይ እና ከነሱ ሰዎች መካከል አንደኛው አፈገፈገ። መጨረሻ ላይ ተጸጽንተን አለ። በቃ ማለት ባክ ለሚያደርግ ይሄ የመጣውን መከራ ለመቋቋም አቅም አነሰውና ሊክድ ሲያስብ አንድ ሰው ምን ይመለከተ መሰለ? ከገዳዮቹ መካከል አንድ አክሊል ከሰማይ የመጣ ተመልሶ ሊሄድ ሲል ተመለከተ። ለሁሉም የመጣው ጭንቅላታቸው ላይ ሲገባ ተመለከተና ይሄ በቃ እምቢ ያለው እጅ ሊሰጥ ያለው ሰው ስላለ ግን ሊመለስ ሲል ሲመለከት ጥሪ ሆነለትና በሱ እግር ገባለሁ አለ። ገባ። ኢየሱስ ጌታ ነው ብሎ ገባ። ከዛ በኋላ እሱ ተሰይፎ ሞተ። መቼም ጌታ ባለቀ ሰዓት ሰዎች ማዳን ይችላል። አጠገብ የሰቀለውን ወንበዴ ያስቡ። ባለቀ ሰዓት እስከዛች ሞመንት ድረስ እኮ እንደውም ሉቃስ እንደሚነግረን ይሰድቡት ነበር። ሁለቱም ተሳዳቢ ነበሩ። በመስቀል ላይ እንኳን ራሱ ሁለቱም ይሰድቡት ነበር። የሆነች ሞመንት ላይ ግን ተለወጠ። አንተ ክርስቶስ ነህ አለው። እኔ የሚገባኝን የተቀበልኩ ያለሁት ይሄ ፍርድ ይገባኛል፣ እሱ ግን ንጹህ ነው ብሎ መሰከረ። እና በዛች ባለቀች በፍራክሽን ኦፍ ሰከንድ ውስጥ ጌታ ሰዎችን ያድናል። እና ይሄም ከገዳዮቹ መካከል የነበረው ሰው አክሊሉን እግዚአብሔር እንዲመለከት አይኖቹን ገለጠለት። ሊመለስ ያለውን አክሊል ከዛ ሀፈፍ ለማድረግ ገባ። እንዴት ሞቲቬት እንደሚያደርግ አስቡት። ይሄንን አክሊል እንዳለ ማሰብ። ዘላለማዊ ሕይወት እኮ አለ እኮ አይደለ? ከዘላለማዊ ሕይወት ባሻገር ማለት ነው። ይሄ ሽልማት ነው፣ በድራት ነው። መቼም የዘላለም ሕይወት በድራት አይደለም፣ በነፃ የተቀበለው ነው። ይሄ ግን በታማኝነት የሚከፈል ጌታን ላከበሩ ሰዎች የሚሰጥ ሰማያዊ ስጦታ ሽልማት እንደሆነ ልንመለከት ያስፈልጋል። እና እንደዚህ የገቡ ሰዎች አሉ። እና ሲዘምሩ ጥንቶቹ ሰማዕታት የሚገርም መዝሙር ይዘምሩ ነበር ይባላል። ለወደደን ከኃጢአታችን በደሙ ላጠበን የሚለውን በራእይ ዮሐንስ ላይ ያለውን መዝሙር እየዘመሩ ነበር የሚሞቱት ይባላል። በደስታ በሳቅ ነበር የሚሞቱት አክሊላቸው የታያቸው። ስለዚህ ወገኖቼ ጌታን በማክበራችን ምክንያት እዚህ ምድር ላይ በዚህ ጠማማ ትውልድ፣ በዚህ ዘማዊ ትውልድ፣ በዚህ በሚያፌዝ ትውልድ መካከል ስለ ክርስቶስም ስትቆሙ ክብራችሁን ጥላችሁ ለክብሩ ስትቆሙ ከምንቀበላቸው ሽልማቶች አንደኛው ይሄ አክሊል ነው። የተለያዩ አክሊሎች፣ የጽድቅ አክሊል፣ የሕይወት አክሊል የሚባሉ በጣም በርካታ አክሊሎችን እንደምንመለከት ታውቃለህ። ይሄንን ፕሪፊገር የሚያደርግ አንድ ታሪክ ብሉይ ኪዳን ላይ ልንገራችሁ። እንደ ምሳሌ ሆኖ የሚያሳየን መርዶክዮስን አስቡ። መርዶክዮስ ታማኝነቱን ለንጉሱ ሳይሰስት የሰጠ፣ በሱ ላይ ሪስክ እንኳን ቢመጣበት ገብቷቸዋል፣ ለንጉሱ ታማኝ ሆኖ ሳይነሳ ሳይናወጥ በንጉሱ ደጅ የተቀመጠ ሰው ነበር።
በአንጻሩ ሃማ የሚባለው ጠላት ደግሞ ስላልሰገደለት በክፉ የተነሳበትና ሊያጠፋው የተነሳ ሰው ነበር። እግዚአብሔር ታሪኩን ለወጠና ምን ሆነ? እዝራ አስቴር 9 ላይ ተመልከቱ። መርዶክዮስ የንጉስ ካባ ለብሶ በንጉስ ፈረስ ላይ ሆኖ ጭንቅላቱ ላይ አክሊል ተደፍቶበት ወደ ሱሳ ከተማ ሲወጣ ከተማይቱ ድብልቅልቅ አለች በደስታ የሚል ቃል ትመለከታላችሁ። ፕሪፊገር ያደርግልናል ወደፊት የሚሆነውን ነገር። መርዶክዮስ ዘመኑ ሁሉ የኖረው በምንድን ነው ብትሉ በውርደት ነው፣ እየተናቀ ነው የኖረው። ነገር ግን በዛ ውስጥ ሁሉ ታማኝ ነበር። በዛ ውስጥ ሁሉ ለንጉሱና ለህሊናው ለእግዚአብሔር ታማኝ ነበር። ስለዚህ አንድ ቀን እግዚአብሔር ያከበረው። ይሄ ክብር በሰማይ የሚጠብቀንን ክብር ያሳያል። መርዶክዮስን እስኪያስቡት እዛ ላይ በንጉስ ፈረስ ተቀምጦ ካባ ተደርጎለት አክሊል ደፍቶ ከፊት ለፊቱ ዋይት ነጋሪ እየሄደለት በዛ ሁሉ ክብር ሲገለጥ ከተማይቱ በደስታ ስታስጋባ አይሁድን በመፍራት ምክንያት ብዙ የምድር አሕዛብ ወደ አይሁድነት ሲመጡ ተመልከቱ። ይሄ ወደፊት የምንቀበለውን አክሊል በሰማይ ያለውን ያንን ስነ ስርዓት የሚያመለክተን ሆኖ እናገኘዋለን። አራተኛው ልናገር። አራተኛው ሽልማት፣ አራተኛው ብድራት በሰማይ የሚጠብቀን ከክርስቶስ ጋር አብሮ ፈራጅ መሆን ነው። እንዴት ደስ ይላል! እዚህ ምድር ላይ በምድር እንኳን ልንገራችሁ ከሁሉ በላይ የሚከበር ማን ነው? ዳኛ አይደለም? ዳኛ ኮርት ላይ ሲገባ ገና ወደ ውጭ ሲመጣ ምን እንደሚደርስ ታውቃላችሁ? ሰው ሁሉ ይነሳል። ታውቃላችሁ? ችሎት ሄዳችሁ ታውቃላችሁ? ፍርድ ቤት ጠቅላይ ሚኒስትሩ ቢኖር እዛ ይነሳል። ዳኛ ሲመጣ ንጉስ ቢኖር ይነሳል። በፍርድ ቤት ውስጥ ከፍተኛው ክብር ያለው ንጉስ ፈራጁ ነው፣ ዳኛው ነው። ግርማ አለው፣ ሞገስ አለው። የሚለብሰው ልብስ ራሱ፣ የሚቀመጥበት ወንበር ራሱ የሆነ ድባብ አለው። ፍርድ ቤት ሄዳችሁ ከሆነ ከፍ ይልባችኋል፣ ይገዝፍባችኋል ዳኛው። እና ማንም ሰው ቢኖር ይነሳል። ክቡርነቱ ሆነ የሚባለው ብታውቁት ከበደ ቢሆን ከብ ያትሉትም ክቡር ነው የሚባለው፣ የከበረ ነው፣ ክቡር ዳኛ ነው የሚባለው። ለምን ልጃችሁ አይሆነው? ለምን ምንም ነገር ይሁን ከብሩ አለ ያ ሰው። እና ፈራጅነት ቀላል ነገር አለ ወገኖች። ምክንያቱም ፍርድ ማን ነው? የእግዚአብሔር ነው አይደል? በእግዚአብሔር ወንበር ላይ የተቀመጠው እኮ ለመግደልም ለማዳንም ስልጣን እኮ አለ። በሱ አንድ ቃል በሱ መዶሻን ደቅ ማድረግ ተራ በመስመሰል ነገር የሰው ህልውና ይወሰናል። ቀላል ነገር አይደለም። ስለዚህ እሱን ባና ክብር ምን ያስገርማል? አስገራሚ ክብር ነው ያለው ዳኛ። ሞገሱ ደስ ይላል። በሰማይ ተመሳሳዩ ነገር ለቅዱሳን ይደረጋል። አያስገርምም? ራእይ 20 ቁጥር 6 ላይ ለክርስቶስ ኢየሱስ ምስክርነት አንገቶቻቸው የተቆረጡ ሰዎች ነፍሳት አየውና ዳኝነት ተሰጣቸው። ዳኛ የመሆን መብት ተሰጣቸው ይላል። ዳኛ እንዲሆኑ ዳኛ ተደረጉ፣ ከክርስቶስ ጋር አብረው ፈራጅ እንዲሆኑ። ይሄ በጣም አስደናቂ ነገር ነው። ጳውሎስ እኮ ሲናገር የቆሮንቶስ ሰዎችን ስላላወቁ ክብራቸውን ስላላወቁ እንደዚህ ይላቸዋል። የትዳር ግጭት ሲከሰት ወደ ዓለማዊ ሸንጎ ይሄዳሉ። እንዴ አታውቁም እንዴ ይላቸዋል። እኛ እኮ በዓለም ላይ እንደምትፈርድ ቅዱሳን በዓለም ላይ እንደሚፈርዱ አታውቁምን? በመላእክት ላይ እንኳን እንደምንፈርድ አታውቁምን ይላል አንደኛ ቆሮንቶስ 6 ከቁጥር 2 እስከ 3 ሲናገር። በመላእክት ላይ እንፈርዳለን። በሉሲፈር ላይ በወደቁ መላእክት ላይ እንፈርዳለን። በዓለም ሁሉ ላይ እንፈርዳለን ከክርስቶስ ጋር አብረን ተቀምጠን። ይህ አስደናቂ የሆነ ክብር ነው። በጣም አስደናቂ የሆነ ክብር ነው። ለምን መሰላችሁ ወገኖቼ? ከክርስቶስ ጋር ሼር ስናደርግ ሼር ማድረግ የምንጀምረው ከመከራው ነው። ነገር ግን እንደዚህ ያለ በመከራው እንደተካፈልን ሁሉ በክብሩም አብረን እንካፈላለን። መጽሐፍ ቅዱስ ከክርስቶስ ጋር አብራችሁ በመከራው ስትካፈሉ፣ በስደቱ ስትካፈሉ። ባለፈው በኑሯችን ጌታም ስለማክበር ስናነሳ አንድ ተወዳጅ መዝሙር አንጠቅሼ ነበር። በኑሮዬ ሁሉ ጌታን አስከብሬ ምንድነው የሚለው? የሚቀጥለው ስኒ በመከራ ልለፍ ከሱ ጋር አብሬ አይደል የሚለው? በኑሮዬ ሁሉ ጌታን አስከብሬ በመከራ ልለፍ ከሱ ጋር አብሬ ብሎ ዘማሪው ዘምሩ። በመከራ ትካፈሉታላችሁ። ይህች ዓለም ለክርስቶስ የሰጣችሁን ቦታ ነው ለእናንተ የምሰጣችሁ። ጌታ ምን ብሎ ተናግሯል? እኔን ትሪት ባደረጉበት መንገድ ነው እናንተን ትሪት የሚያደርጉት። አክብረውኝ ከሆነ ያከብሯቸዋል፣ ንቀውኝ ከሆነ ይንቋቸዋል። ይህች ዓለም ክርስቶስ እንዳላከበረችው እናውቃለን። ገና ሲወለድ እንግዶች ማደሪያ ስፍራ ስላልተገኘ የት ነበር የተወለደው? በከብቶች በረት።
ዓለም ለክርስቶስ ያዘጋጀችው ቦታ ጋጣ ነው። የከብቶች እዳሪ የሚጣልበትን ቦታ ነው ለክርስቶስ ያዘጋጀችው። ለኛ የተለየ ቦታ አታዘጋጅም። ከናቀችው እንናቃለን። ሼር የምናደርገው እሱ ነው። ጳውሎስ እንደዚህ ይላል፣ እኔ ከክርስቶስ ጋር ቢሆንልኝ በምኑ እንድመስለው በሞቱ እንድመስለው እመኛለሁ። ለምን? በትንሣኤውም ተካፋይ እንደሆን በክብሩም ተካፋይ እንደሆን። ነገር ግን ወገኖቼ በዚህ ዓለም የሚቻል በሰማይ የማይቻል አንድ ነገር ልንገራችሁ፣ የድል አጥቢያ አርበኛ መሆን የሚባል የድል አጥቢያ አርበኛ የሚባል አባባል ታውቃላችሁ? አንዳንድ ሰዎች ብልጦች ናቸው። ድሮ በአውሮፓ ውስጥ ፊፍዝ ራውንድ አምስተኛው ዙር አምስተኛ ረድፍ የሚባል ነበር። ፊፍዝ ሮ አምስተኛው ሰልፍ የሚባል ነበር። እና እነዛ ሰዎች አንድ ልብስ ነበራቸው ይባላል። ለምሳሌ ልበላችሁና በጀርባው ነጭ በጀርባው በዚህ በኩል ሁለት አይነት መልክ ያለው እና እንደ አየሩ ጠባይ የሚገለባበጡ ሰዎች አሉ። እና አንዳንድ ጊዜ ማን እንዳሸነፈ ሊታወቅ ሲል የድሉ አጥቢያ ላይ ድሉ ሊበሰር አንድ እንትን ሲቀረው ግልብጥ አድርገው ካሸናፊ ወገን የሚቆሙ ሰዎች አሉ እና ያምታታሉ። አላጋጠማችሁም? በምድርም እኛ ሀገር እንኳን ስንት መንግስታት አየን ሲገለባበጡ አይደል? በፍጥነት ቆዳቸውን ለውጠው ቃላቸውን ለውጠው ዜማና ግጥም አዘጋጅተው ከመጣው ጋር የሚሰለፉ ሰዎች አሉ አይደል? መንግስታት እነዚህን አንደኛ ፊልተር ማድረግ አይችሉም። ሁለተኛ ደግሞ ምን አገባቸው ከነሱ ጋር እስከሆኑ ድረስ ስላለፈው ነገራቸው። በሰማይ ግን እንደዚህ አይቻልም። በመከራው የተካፈሉት ናቸው አብረው በክብሩ የሚካፈሉት። ስለዚህ በጌታ መስቀል ላይ አብረህ ወጥተህ የነበርክ ከሆነ በጌታ ዙፋን ፍርድ ማን ነው በሚፈርድበት ወንበር ላይ ደግሞ አብረህ ትቀመጣለህ። ራእይ ዮሐንስ ላይ ይሄን እስኪ ላንብብላችሁ። ራእይ ምዕራፍ 2 ከቁጥር 26-27 የእግዚአብሔር ቃል እንደዚህ ይላል። ራእይ 2 ከ26-27 ላይ እንዲህ የሚገርም ቃል ታገኛላችሁ። እንደዚህ ነው የሚለው፣ ድል ለነሳውና እስከ መጨረሻው እስራኤል ለጠበቀው እኔ ደግሞ ከአባቴ ዘንድ ተቀበልኩ፣ በአሕዛብ ላይ ስልጣን እንሰጠዋለሁ፣ በብረትም በትር ይገዛቸዋል፣ እንደ ሸክላ ዕቃም ይቀጠቀጣሉ፣ የንጋትንም ኮከብ እሰጠዋለሁ እያለ ይናገራል። ተመልከቱ፣ እስከ መጨረሻው እስራኤል ለጠበቀው እስከ መጨረሻው በመንገዴ ለጸናው ለሱ ምን አዘጋጅለታለሁ? በዙፋኔ ላይ አብሮ እንዲቀመጥ። እዚሁ እንደገና ብትመለከቱ ምዕራፍ 3 ላይ እዚሁ ቁጥር 21 ላይ 3:21 ላይ እኔ ደግሞ ድል እንደነሳው ከአባቴም ጋር በዙፋኑ ላይ እንደተቀመጥኩ ድል ለነሳው ከእኔ ጋር በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ። አስገራሚ ነው። አብሮኝ ፈራጅ እንዲሆን ታውቃላችሁ። መቼም አብ እንደዚህ ብሎ ተናግሯል። ማን ነው? መጽሐፍ ቅዱስ ስለ አብ እንደዚህ ይለናል። አብ በአንድ ሰው እንኳን አይፈርድም። ፍርዱን ለማን ሰጥቶታል? ለወልድ። ወልድ ደግሞ ፈራጅ እኔ ነኝ፣ ፍርዱን ሊሰጠው ለእኔ ነው። ኑ ጆይን አድርጉኝ ይላል። አብሯችሁኝ ተቀመጡ፣ ትፈርዳላችሁ በዓለም ላይ። ደቀ መዛሙርቱን ብሏቸዋል አይደለም? በ12ቱ ነገር ላይ ልትፈርዱ በዙፋን ላይ ትቀመጣላችሁ ብሏቸዋል። አብሮ ይሄ በፍርዱ መካፈል ሌላ አስደናቂ የሆነ ክብር እንደሆነ ልትመለከቱ ያስፈልጋል። አብራችሁ ተነቃችኋልና አብራችሁ ትከብራላችሁ። አሁን እኔ መዝሙሮች እወዳለሁና አንድ የታምራት መዝሙር አለና እንደዚህ ይላል፣ ካበላን ካጠጣን ካጠገበን ወዲያ ኋላ መስቀሉን አንሸሽ አብረን እንጉላላ የሚል አንድ መዝሙር አለ። አብረን እንጉላላ። አሁን አንዳንድ ሰዎች አብረው መቁላላት እንጂ አብረው መጉላላት ማለት ዘይቱ ምናምን ደስ የሚላቸው መጉላላቱን አይወዱትም። አብራችሁ ከተጉላላችሁ አብራችሁ ትከብራላችሁ። ይሄን ሳስብ ዳዊትን አስባለሁ። ዳዊት በምድረ በዳ መዓት ዓመት አሳልፏል ሲሰደድ በስደት መዓት ዓመት እና 400 የሚያሉ ሰዎች አብረውት ነበሩ አይደል? አብረው ይነቀፉ ነበር፣ አብረው ይሰደባሉ። ለምሳሌ ናባል ሲሰድባቸው አብረው እኮ የማንም ወንበዴ የማንም ሌባ ምናምን ከደገስኩ ድግስ ይበላል እንደ እያለ ይሰደባል። ስድብ ይጠጡ ነበር ከዳዊት ጋር አብረው። ዳዊት በድል አድራጊነት ኢየሩሳሌም ሲገባ አብረው ከሱ ጋር ፈራጆች እነሱ ናቸው። መከላከያ ሚኒስትር አንዱ ውጭ ጉዳይ ምናምን ያደረጋቸው እነሱን ሰዎች ነው። ከዳዊት ጋር አብረው በምድረ በዳ የነበሩ ሰዎች ዳዊት ሲከብር ደግሞ አብረው ከብረዋል። ተመሳሳዩ ነው ያለው። ክርስቶስ ኢየሱስ ሲናቅ ሰዎች ስሙን ሲያንገሸገሻቸው አብራችሁ ከነበራችሁ በፍርዱ መምር ላይ አብራችሁ ትቀመጣላችሁ፣ አብራችሁ ትፈርዳላችሁ። ቅድም ያነበብነው ቃል ታስታውሳላችሁ። መነሻችን ላይ የቅዱሳን ክብር ይህች ናት ብሎ የሚናገረው በመዝሙር 49 ላይ
ላንብብላችሁ ደግሜ መዝሙር 149 ላይ እንደዚህ ነው የሚለው ከቁጥር 5 ጀምሮ ቅዱሳን በክብር ይመካሉ፣ በምንጣፋቸው ላይ ሐሴትን ያደርጋሉ። የእግዚአብሔር ምስጋና በጉሮሯቸው ነው፣ ሁለት አፍ ያለውም ሰይፍ በእጃቸው ነው። በአሕዛብ ላይ በቀልን በሰዎች መካከል ቅጣትን ያደርጉ ዘንድ ንጉሶቻቸውን በሰንሰለት አለቆቻቸውን በእግር ብረት ያስሩ ዘንድ የተጻፈውን ፍርድ ያደርጉባቸው ዘንድ ለቅዱሳን ሁሉ ይህች ክብር ናት። ቅዱሳን የሚጠብቃቸው ክብር ይሄ ነው። የተጻፈውን ፍርድ ያደርጋሉ። በነገስታት ላይ ይሞት በቃ ይፈርዱባቸው ላይ እነሱ ደግሞ ይፈርዳሉ። ቆሙ ይታሰሩ ይሰደዱ የተባሉት ላይ እነሱ ደግሞ መጥተው ይፈርዳሉ በታራቸው። የነሱ ፍርድ ደግሞ ይግባኝ የሌለው የዘላለም ፍርድ ይፈርዳሉ አብረው። ይህ አስደናቂ ነገር። የናቋቸውን ይበቀላሉ መጨረሻ ላይ እና ተገፍተው ነበር፣ ተንቀው ነበር። አንድ መዝሙር አለ፣ አንድ ቃል አለ እኛ ሀገር ቁም ሰቀል የሚያይ መዝሙር የናቅ ማን ነው ቃል የናቆሽ ሁሉ ወግርሽ እውነት ነው። ለማርያም እሱ አዎ ለማርያም ነው። ምክንያቱም ማርያም አማኝ አይደለች። ነገር ግን ለማርያም ብቻ ነው አይደለም፣ ለሁላችንም አገኘችው ሐሳቤ ለሁሉም ነው፣ ለአማኞች ሁሉ ነው። አማኞችን ሁሉ የናቁ እንደው መጽሐፍ ቅዱስ ጻድቃንን የሚጠሉ ይጸጸታሉ ይላል አይደል? መዝሙር 34 ቁጥር 21 ላይ ለምን የሚጸጸቱት? ይዛን ጊዜ ንቀው የነበረው አንድ ቀን ስለሚደርስባቸው ንቀውት የነበረ ሰው ሲፈርድባቸው ቆሙ። ለዛውም የሆነ ጊዜያዊ ፍርድ አለም የሚያስተላልፍባቸው ዘላለማዊ ፍርድ ስለሚያስተላልፍባቸው አዩኝ አላዩኝ መሸማቀቁ ከሰው ሳያንሱ በሰው መናቁ ይሁን ግድ የለም ፀሐይ ይወጣል የተሰወረው ሁሉ ይገለጣል የሚለው መዝሙር ታውቃላችሁ? አንተ ታላቅ ነህ ለዘላለም የሚለው ላይ አዩኝ አላዩኝ መሸማቀቁ ከሰው ሳያንሱ በሰው መናቁ ይሁን ግድ የለም ፀሐይ ይወጣል የተሰወረው ሁሉ ይገለጣል። መቼ ነው ፀሐይ የሚወጣው? ጌታ ሲገለጥ። ጌታ ሲገለጥ ፀሐይ ይወጣል፣ የተሰወረው ሁሉ ይገለጣል። ተነቃችሁ ነበር፣ ጉቦ አልበላ አላስበላ ብላችሁ ነበር፣ ለጽድቅ ቆማችሁ ነበር፣ ጌታ ይክበር ብላችሁ ነበር። አንድ ቀን ግን በክብር ትገለጣላችሁ አብራችሁ። ወገኖቼ ዛሬ መጨረሻ ማጣቃለያችን ስለሆነ እነዚህን አራት ነገሮች በጣም ቶሎ ቶሎ ልናገራና ልጨርስ ልውረድ። ይሄ እውን እንዲሆን ትፈልጋላችሁ? ይሄ ክብር በቃ አሁን አይላችሁ? አሁን ልቤ በመናፈቅ ዝሏል አለ አይደል? ኢዮብ ልባችሁ በመናፈቅ አይዝልም አሁን አይላችሁም? ምግብ እንኳን ሲሰራ አያስችለንም አይደል? ቶሎ ገበታው እንዲቀርብ እንፈልጋለን አይደል? ይሄ ሁሉ ሰማያዊ ክብር ተገልጦልን እንዴት እንጓጓናል። በጣም እንዲሆን እንፈልጋለን። ከዚህ አንዱም እንዳይጎልብን አንዱም ሳይቀርብን ገንዘባችን እንዲሆን እንፈልጋለን። እንደምትፈልጉ አውቃለሁ አይደለም? እነዚህን ክብሮች ትፈልጋላችሁ። ምክንያቱም በየትኛውም ምድር በየትኛውም ሰው ልታገኟቸው የማትችሏቸው ክብሮች ናቸው እነዚህ ክብሮች። የሰው ክብር እኮ ለጊዜው ነው። መርዶክዮስ የሚገርመኝ ነገር እንደዛ ከተባለለት በኋላ ሃማ ከፊት ለፊቱ እየሄደ ንጉሥ ለሚያከብረው እንዲደረግለታል ካለ በኋላ ከተማውን ካዞረው በኋላ ምን እንዳደረገ ታውቃላችሁ? ተመለሰና ወደዛ ወደ ደጁ ተቀመጠ ነው የሚለው አይደል? ምክንያቱም የሰው ክብር ለጊዜው ነው። ተመልሶ እዛው መደበኛ ስራው ላይ ነው የገባው። ይሄኛው ክብር ግን አንዴ ከከበርን መልሰን ማንዋረድበት ክብር ነው። ስለዚህ እሱ ክብር በጣም አንቲስፔት እንደምታረጉት እንደሚያጓጓችሁ በጣም አምናለሁ። ነገር ግን እዛ ለመድረስ ካስፈለገ እነዚህን አራት ነገሮች እንድትጠነቀቁ ልነግራችሁ ፈልጋለሁ ወገኖቼ። እንደ ኑዛዜ ወሰዱልኝ። እነዚህን በልባችሁ ያዟቸው። ድሮ እዛኛው ቤት እያለን አንድ የሚባል ነገር አለ። እዚህ እንደተሰበሰበን በደብረ ጽዮንም በሰማይ የሚሰብስበን የሚባል አንድ እንትን ነበር። ታስታውሳል? ቄሶች ይሉና እንደዚህ ደስ ይላል። አሜን እላለሁ ለሱ ጸሎት። አሁንም በዚህ እንደተሰበሰባችሁ ቅዱሳን እንደማያችሁ እዚህ በዚህ በብርሃን እንደማያችሁ እዚህ ድንግዝግዝ እንደማያችሁ በዛ ላይ ያችሁ ናፍቃለሁ ወገኖቼ። አሜን ትላላችሁ? እዛ አንዳችንም ሳንጎድል እንገናኝ። አንድም ከዚህ ዛሬ ከሚሰማኝ አንድ ሰው እንዳይጎድል ሁላችን እንገናኝ እዛ። ነገር ግን እንዲህ በነፃ አይደለም። እነዚህን አራት ነገሮች ልብ በሏቸው። ከአራት ነገሮች ተጠበቁ። አሁን ከምነግራችሁ ከአራት ነገሮች ተጠበቁ። ክብርን በሚመለከት አንደኛ የእግዚአብሔርን ክብር ከመሻማት ተጠበቁ። ሰይጣናዊነት ነው እሱ። ሰይጣን እንዴት ነው የወደቀው? በልዑል እመሰላለሁ ብሎ አይደለም? የእሱን ዙፋን ተመኝቶ ይሄ ሰይጣናዊ ሆኖ ምኞትና መሻት ዛሬም በሰዎች ዘንድ አለ። የእግዚአብሔር ክብር የሚያምራቸው ሰዎች አሉ። የእግዚአብሔርን ክብር መሻማ ሼር ማድረግ የሚፈልጉ ሰዎች አሉ።
ክብር የሚያምራቸው ሰዎች አሉ ወገኖች ከዚህ እንጠበቅ ሁለተኛ አንደኛ ጢሞቴዎስ 3:6 ላይ ሰይጣን በትዕቢት እንደወደቀ እንዳይወድቅ ይላል ስለኛ ሲያስጠነቅቀን ስለዚህ ሰይጣን የወደቀበት ትዕቢት ምንድነው የእግዚአብሔርን ክብር የራሱ ማድረግ ስለፈለገ ነው ስለዚህ የመጀመሪያው መጠንቀቅ ያለብን የእግዚአብሔርን ክብር እንዳንፈልግ ወገኖች ለዚህ ነው ካገለገላችሁ በኋላ ምን በሉ የማንጠቅም ባሮች ነን በሉ እነ ጴጥሮስ እነ ጳውሎስ እነ ዮሐንስ እነ በርናባስ ክብር ሊሰጧቸው ሲሞቱ ጨርቃቸውን ቀደው መሬት ላይ እንፈራፈራሉ ኖ እኛ አይደለንም እኛ እንደናንተ ተራ ሰዎች ነን ይላሉ መልአኩ እንኳን ራሱ ራእዩ መገለጸለት በዮሐንስ ፊት ዮሐንስ ሊሰግድለት ሲመጣ ተነስ ነው ያለው ወገኖች የእግዚአብሔርን ክብር ሼር ከማድረግ ሰው ተሳስቶ እንኳን ቢያከብረን መድረኩ እንኳን ቢነቃነቅ አንተን አክብሬ ራሴን ልናቅ የሚል አንድ መዝሙር አለ እኔ ሳገለግል መድረኩ እንኳን ቢነቃነቅ ሰማያዊ ክብር ቢገለጥ ምንም ሞት ቢነሳ በእጄ እኔ ተራ ሰው ነኝ አሸንዳ ብቻ ነኝ መጠቀሚያ ብቻ ነኝ ብዬ ራሴ እንድንቅ የጌታን ክብር ሼር እንዳላረግ የመጀመሪያው ማስጠንቀቃችሁ እሱን ሰይጣናዊነትን ሁለተኛ ያለ ጊዜው ለመክበር ከመፈለግ ይሄ ደግሞ ጊያዛዊነት ነው ጊዜው ነውና አለው አይደለም ታስታውሳላችሁ ያለ ጊዜው ሊከብር ፈለገ ያለ ጊዜው ለመክበር መፈለግ ሁለተኛ ነገሥት 5:26 ላይ ያለ ጊዜው ለመክበር ፈለገ አንዳንዶች አያስችላቸውም አሁን ይፈልጋሉ አሁኑን ይሁን ባይዘው ዓለማዊነት መገለጫው እንደሆነ እንገራችሁ ዓለማዊነት አለባበስ አይደለም መገለጫው ዓለማዊነት ሌላ ትልቁ መገለጫው ዓለማዊነት አሁን ካልሆነ ማለት ነው የዓለማዊነት ተምሳሌት ማን ነው እዚህ ምድር ላይ ትልቁ ምሳሌ ኤሳው ነው አይደለም አሁን ያለው ምስሮጥ ከነገ በኩር ነው የበለጠበት አሁን ካልሆነ የሚል ራሱን መግዛት የማይችል ኢቭን በጮኝነት እንኳን ራሱ በክብር በሰዎችና በእግዚአብሔር ፊት በአደባባይ በደም ተመስክሮለት ሚስትን ውሰድ ኪዝ ዘ ብራይድ ተብሎ በክብር ሚስቱን መውሰድ ሲገባው በየጓዳው ሚተኛና ሚልከሰከስ በጣም ብዙ ሰው አለ ክብሩን የሚያቆሽሽ ብዙ ሰው አለ ያላገባችሁ ካላችሁ ከጋብቻ ፊት ምን እናታርጉ ክብራችሁን አስቀድማችሁ ያለ ጊዜው አትፈልጉት በጊዜው እግዚአብሔር ያከብራችኋል በጊዜው ከፍ እንዲያደርገናል የሚል መጽሐፍ ቅዱስ ከኃይለኛው ከእግዚአብሔር እጅ በታች ራሳችን በጊዜው በእኛ ጊዜ ያለ በሱ ጊዜ ስለዚህ ያለ ጊዜው ከመክበር ከጊያዛዊነት እግዚአብሔር ይጠብቀን ሶስተኛ በራስ መንገድ ክብርን ከመፈለግ በራስ መንገድ ሁለተኛው ያለ ጊዜው ሶስተኛ ያለ መንገዱ በራስ መንገድ ይሄ ደግሞ አቤሴሎማዊነት ነው አቤሴሎም የራሱን ፕሎት ራሱ አዘጋጅቶ ሁለተኛ ዜና 15 ላይ ከአንድ ጀምሮ አዘጋጀ ሰረገላ አዘጋጀ በፊቱ የሚሄዱ ሰዎች አዘጋጀ ምናምን አዘጋጀ ለራሱ አታዘጋጁ ለራሳችሁ ምሳሌ 25 ላይ እንደዚህ ይላል 25:27 ላይ ምሳሌ 25:27 ብዙ ማር መብላት መልካም አይደለም የራስን ክብር መፈለግም አያስከብርም ይላል የራሳችሁን ክብር አትፈልጉ ያለ መንገዱ ክብር አትፈልጉ ይሄ አቤሴሎማዊነት ነው አራተኛው ክብር ያልሆነውን ክብር ከማለት እንጠበቅ ይሄ ደግሞ ቆሮንቶሳዊነት ነው ክብር ያልሆነውን ክብር ከማለት ጳውሎስ ስላቃዊ በሆነ ነገር አሁን ከብራቸዋል አሁን ጠግባቸዋል አንደኛ ቆሮንቶስ ምዕራፍ 4 ከቁጥር 8 ጀምሮ አሁን ጠግባቸዋል አሁን ባለጸጋ ሆናቸዋል ያለ እኛ ነግሳችኋል የመሰከረላቸው ወንጌል የወለዳቸው ሳይከብር እነሱ ከብረዋል ክብር ያልሆነውን ክብር ብለውታል በሉቃስ 16:15 ላይ የተጻፈ አንድ ቃል አለ በሰው ፊት የከበረ በእግዚአብሔር ፊት ርኩሰት ነው ይላል ስለዚህ ክብር ያልሆነውን ክብር አትበሉት ክብር በብዙ አጀብ አይደለም ክብር በመናያችን ምድራዊ ቴክኒኮች አይደለም ስለዚህ ክብር ያልሆነውን ክብር ከቆሮንቶሳዊነት እግዚአብሔር ይጠብቀን ስለዚህ ከሁሉ በፊት ይሄን እንወቅ ጌታን ማክበር በራሱ ክብር ነው አይደለም እኔ እነዚህ ሰማያዊ ክብሮች መምጣታቸው አይደለም ጌታን ማክበር መቻሌ ራሱ አስደናቂ አይደለም እንዴ ጌታ በእኔ ሊከብር መፍቀዱ ከዚህ በላይ ምን ክብር አለ ነገር ግን ስላከበርኩ ደግሞ መልሶ ሲያከብረኝ ደግሞ ቦነስ ነው እሱ ማክበሬ እኮ በራሱ ትልቅ ነገር ነው እግዚአብሔር የሰማይና የምድር ንጉሥን ለማክበር መቆሜ አስደናቂ ሆኖ ሳለ ስላከበርከኝ ብሎ ደግሞ እግዚአብሔር ሲያከብረኝ ደግሞ ተጨማሪ ነገር ነው እንደምን ወስደዋለሁ መሰላችሁ ይሄንን እንደ ሙሴ እናት የሙሴ እናት ልጇን በማጥባቷ ተከፈላት አይደል
ልጅ እናት ልጇን የምታጠባው ደስ ብሏት ነው አይደል? ከፍላ ብታጠባ ደስ ይላታል። አታጠቢ ብትባል ይሄን ያህል ክፈይ ብትባል በደስታ ትከፍላለች። ነገር ግን ስላጠባች ቢከፈላት እግዚአብሔርን አክብሮ እነዚህን ብድራቶች ማግኘት ማለት ልክ እንደሷ መሆን ነው። ራሱ ብድራት ነው፣ ራሱ ሽልማት ነው። ጌታን ማክበር ራሱ ትልቅ ነገር ነው። እሱን አድርገን ደግሞ እንደገና ጌታ እነዚህን 4 ክብሮች ሲሰጠን ደግሞ እንዴት አስደናቂ ነገር ነው። እግዚአብሔር በሰማይ ያገናኘን፣ በክብሩ ያገናኘን። እግዚአብሔር ይባርካችሁ። እንጸልያለን።